ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወለ ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ እንዲደርስ ደግሞ ቪዲዮውን ሼር በማድረግ ሀሳብ አስተያየታችሁን ሀሳብ መስጫ ሳጥን ላይ በመጻፍ አጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ ቪዲዮ አልፋለሁ። እስከ ፍጻሜው ተከታተሉኝ። ብዙዎቹ እንግዲህ ነገሩን እየተቀባበሉት ይገኛሉ። አንዳንዶቹ ነገሩን በሰሙ ጊዜ እንኳን እሰየው የማለት ሀሳብ አስነስተዋል። አንዳንዶቹ ደግሞ ግራ በመጋባት ነገሩን ለማየት እየሞከሩም ይገኛሉ። ስለዚህ የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። ይህን ጉዳይ ደግሞ ኢትዮጵያ ውስጥ ከትላንት ዛሬ እየተባባሰ ቢመጣም በሰዓቱ በነበረ በቲክቶክ አዋርድ ላይ የራሳቸውን አለባበስና ስታይል ፈጥረናል በሚል የምዕራባውያንን ዓለም ቅጂ በኢትዮጵያ ውስጥ ይዘው ሲንቀሳቀሱ የነበሩ ግለሰቦች ላይ በሰዓቱ ትልቅ የሆነ ትችትና ክርክር ቢነሳም ዛሬ ደግሞ እየወጡ ያሉ ነገሮች መንግስት ያወጣውን መግለጫ ተከትሎ ብዙዎቹ ኢትዮጵያውያን እንኳን ይገባቸዋል፣ ይሄ የምዕራባውያንን ዓለም ሀሳብ ይዞ ኢትዮጵያ ውስጥ ለመንቀሳቀስ የተደረገ ሴራ እንጂ አለባበስ ብቻ አይደለም በሚል ሀሳብ ብዙ ነገሮች ቢነሱም ዛሬ መንግስት እንግዲህ መግለጫ አውጥቶ እነዚያን ግለሰቦችን በቁጥጥር ስር አውሎ ምርመራ እንደጀመረ እየተነገረ ይገኛል። ነገሩ በእንደዚህ አይነት መልኩ ታይቷል። አንዳንዶቹ በሰዓቱ ይቅርታ ለመጠየቅ ቢሞክሩም ነገር ግን አሻፈረኝ ያሉትም እንደነበሩ ቢታወቅም አልፎ አልፎ የተሰሙ ነገሮች እንደዚህ ናቸው። የተመሳሳይ ጾታ ጋብቻንና ወይም ግብረ ሰዶማዊነትን ይደግፋሉ ተብሎ በእያንዳንዱ ሚዲያዎች ላይ በሰዓቱ ተቃውሞ ተነስቶባቸው እንደነበር ይታወቃል። ነገር ግን መንግስት አሁን ላይ ባለው ሁኔታ በእነዚህ ሰዎች ላይ እርምጃ ለመውሰድ ወደኋላ የማይልበት ሁኔታ ውስጥ እንደሚገኝ ቢታወቅም ቀናቶች አልፎ ቀናቶች እንኳን ቢቆጠሩም ነገሩን ዝም ብሎ መንግስት እንዳላየውና ህዝቡ ላይ ደግሞ አሉታዊ ተጽዕኖ ያሳድራል፣ ቀጥሎ ደግሞ የሚመጡ ግለሰቦች ላይ ወይም ትውልድ ላይ ትልቅ ተጽዕኖ ይፈጥራል ብሎ ባሰባቸው ጉዳዮች ላይ ነው እንግዲህ መግለጫ ያወጣው። ያንን ተከትሎ አንዳንዶቹ ነገሩን መብት የለንም ወይ ኢትዮጵያ ውስጥ በመኖር ነፃነትም የፈለግነውን መልበስ አንችልም ወይ የሚል ሀሳብ ቢያነሱም ነገር ግን አንዳንድ ግለሰቦች አሉ አጥብቆ ነገሮችንም የተቃወሙ በማስረጃና በመረጃ አስደግፈው ነገሮችን ለማውራት የሞከሩ ሰዎች አሉ እና የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ጋር ያፈነገጠው አለባበስ ባህላችንን ይቃወማሉ፣ ለትውልድ አሉታዊ ተጽዕኖ አላቸው በሚል ነው እንግዲህ የክስ ፋይል ከፍቶ ምርመራ እንደቀጠለም እየተናገረም ይገኛል። ስለዚህ ከነዛ መካከል ሁላችንም የምናውቀው ቲክቶከር ኢቫን ባለፈው እንግዲህ ሁላችሁም አይታችኋል። አለባበሷ በጣም ዘግናኝ ነው። ብዙ ለትውልድ መሰበሪያ መጥፊያ ምክንያት የሆኑ ይችላሉ ተብለው ኦልሞስት ሰው ሙሉ ሰውነቷ እየታየ በሚል መልኩ ነው እንግዲህ እንደዚህ አይነት ነገሮችን ይዛ ብቅ ያለችው። ብዙዎቹ ያንን ባዩ ጊዜ በጣም ተደናግጠው ግራ ተጋብተው አሁን ይሄ አለባበስ ነው ወይ? ባህል እኮ አለን፣ ሃይማኖት፣ የራሳችን ወግና ስርዓት አለን ብሎ ቢሉም ነገር ግን በሰዓቱ የሰጠችው ምላሽ የራሴ ስታይል ነው የፈለኩትን የለበስኩት፣ ይቅርታ የሚያስጠይቀኝ ጉዳይ የለም ስትል ተደምጣለች። ጃኒንም ታውቁታላችሁ እንግዲህ ዩቲዩብ ላይ ብዙ ቪሎግ ቪዲዮችን ከሀገር ወደ ሀገር እየተንቀሳቀሰ ይሰራል። ልጁ ወጣት ነው፣ ብዙ መስራት እንደሚችልም ነገሮችን በዛ አይነት መንገድ እንዳላየ ቢናገርም ይቅርታ ቢጠይቅም መንግስት ግን ነገሩን አቅልሎ ስላላየ ጃኒም በቁጥጥር ስር ውሎ ተጨማሪ ወጣቶችንም አንድ ላይ መንግስት ከነግብረ አበሮቹ ነው የሚለው እንግዲህ ብዙ ሰዎች አሉ በእነሱ ዙሪያ ከነዛም ጭምር ይዞ ምርመራ እንደጀመረ እየተናገረም ይገኛል። በተጨማሪም ደግሞ በጋዜጠኛ ሶፎንያስ ብዙዎቻችን እንግዲህ ነገሩን ባየን ጊዜ ግራ ተጋብተን ነበር። ከዚህ በፊት እንግዲህ በሱ ሳይድ የወጡ መረጃዎች ነበሩ። አሻፈረኝ፣ በዚህ አይነት የህይወት መንገድ ውስጥ አልገኝም ብሎ ምላሽ ቢሰጥም ነገር ግን መንግስት ነገሩን አሁን ችላ ያላለ ይመስላል። በሱም ዙሪያ ትልቅ የሆነ ማስረጃዎች መውጣታቸውን ተከትሎ አንደኛ የራሱን የሚያቀርብበትን
ፕሮግራም ማሰራጫ የሬዲዮ ፕሮግራም ማሰራጫውንም እንዲያቆም ትዕዛዝ ተላልፎበት ነበር። በቀናት መካከል ደግሞ ባልቆየ ሰዓታት ውስጥ የአባዳማ ላይ ተፈጠረብኝ ብሎ ያወጣው መረጃና ማስረጃ ከእውነትም የራቀ ውሸት እንደሆነ ፖሊስም አረጋግጦ በሱ ላይም ከበድ ያለ ምርመራ እንደጀመረና ያዙት ማስረጃውንም የያዙ ሰዎችንም ጭምር አንድ ላይ ወደ ፖሊስ ጣቢያ ወይም ማረፊያ ተወስደው ምርመራ የተካሄደበት እንደሆነ ግልጽ ነው። ነገር ግን የጋዜጠኛ ሶፎንያስን ነገር ለማጥራት ብንሞክር እንደዚህ ነው። ከዚህ በፊት በዚህ አይነት የህይወት መንገድ ውስጥ እንዳለ አንዳንድ መረጃዎች ቢወጡም ትክክል አይደለም፣ ስልክ ተሰርቆብኝ ነው፣ ሀክ ተደርጎብኝ ነው ብሎ ቢልም ከመጀመሪያው እስከ መጨረሻ ድረስ ያለውን ነገር ዩቲዩበሩ አያይዞት እንደ ማስረጃ አቅርቦበታል። ስለዚህ አሁን ያለው የመጨረሻው አማራጭ ምንድነው? ተሳስቻለሁ፣ ይሄ ነገር አለብኝ፣ መንግስትም ህዝብም ከዚህ በኋላ አውቆብኛልና የኢትዮጵያ ህዝብ በጸሎት እንዲያስቡትና ቀጥሎ ደግሞ የአእምሮ ችግርም አለብኝ ሲል ተደምጧል። ያንን ነገር ደግሞ በሰማን ጊዜ አንዳንዶቻችን እውነት ነው ለማለት ብንሞክርም ነገር ግን የአእምሮ ህመም ያለበት ሰው እንዴት በትክክል ስራውን ሊሰራ ይችላል? ቀጥሎ ደግሞ እስከ አዳማ ድረስ የሚፈልገውን ጉዳይ ለመፈጸም ድረስ ይሄዳል። በዛ መካከል ደግሞ መዋሸቱ ለምን አስፈለገ? የኢትዮጵያ ህዝብም የኢትዮጵያ መንግስትም ይቅር ብሎኝ ያለውበትን ችግር ተረድቶ ይቅርታ አድርጎልኝ ከዚህ ካለውበት በሽታና ችግርም ደግሞ እንድወጣ ጸሎት ይደረግልኝ የሚል ተማጽኖ አንድ አስተላለፈ። መረጃዎች ይወጡም ይገኛሉ። መንግስት ግን አሁን ላይ ያለውን ነገር ባለመታገስና ይቅርታ ወደሚያስጠይቅ ነገር ሳይሆን ልጁም ዩቲዩብ ላይ ያንን ቪዲዮ ያጋራውም ልጅ አልለቅህም፣ ብዙ ያልጨረስናቸው ጉዳዮች አሉ፣ በህግም እጠይቅሃለሁ እያለ ስለሚገኝ መንግስት ነገሩን ከራሱ አሳልፎ አሁን ያንን ነገር ያጋለጠው ግለሰብ የመክሰስ ሙሉ መብት አለው፣ ሙሉ ማስረጃ ስላለው ያንን ሰው እስከ ወዲያኛው ወይም እስከ ማሳሰር ድረስ የመሄድ መብት አለው ሲልም አንዳንድ ሰዎች መረጃውን እያጋሩት ይገኛሉ። ስለዚህ ሶፎንያስ ላይ የደረሰም ነገር ይሄንን ይመስላል። በዚህ ሰዓት ነገሩን አምኖ መንግስትም በሌሎች ላይ ያወጣውን መግለጫ በመስማት የፈራም የደነገጠም ይመስላል። ነገሩ ወደ ህግ ተመርቶ ህግም ማጣራት እያደረገ ቢገኝም ከህጉ በፊት ደግሞ ቀደም ብሎ ይቅርታ ጠይቆ እንደዚህ አይነት ችግር ውስጥ አለው፣ ስለዚህ ከዚህ በኋላ ነገሮችን መደበቅና መሸፋፈን አስፈላጊ አይደለም ሲል ተደምጧል። አሁናዊ የመንግስት ሁኔታ ብዙዎችን ደስተኛ እንዳደረገ ይታወቃል። ምክንያቱም ኢትዮጵያ ውስጥ ከዚህ በኋላ ነገሮችን አቅልሎ ማየት የለም እንደተባለም ግልጽ ነው። ስለዚህ እያንዳንዱ መንግስት በሚፈጠርባቸው ነገሮች ላይ ወርዶ ምላሽ መስጠት እንደሚችል እንደተናገረም እያሳየ ይገኛል። ስለዚህ አሁን ላይ ያለው ሁኔታ እንደዚህ ነው። ቲክቶከሮቹ ታስረዋል። መንግስትም ደግሞ በእነሱ ላይ ምርመራ ከፍቶ እየሰራ ይገኛል። ተጨማሪ ሆኖ ደግሞ ሶፎንያስም ላይ የወጡ ያሉ መረጃዎች እንደዚህ ናቸው። ነገሩን ሶፎንያስ በህዝብ ፊትና በመንግስት ፊት አምኖ ይቅርታ እየጠየቀ እንዳለና ነገር ግን ነገሩን አልተፈጠረም ብዬ ከዚህ በኋላ ዋሽቼ በዚህ ህይወት መቀጠል አልፈልግም፣ ስለዚህ የኢትዮጵያ ህዝብም ይቅርታና ምሕረት አድርጎልኝ ካለውበትም መጥፎ ነገር እንድወጣ እናንተም በጸሎታችሁ አስቡኝ፣ ጥሩ ሁኔታ ውስጥ አልገኝም። ከዚህ በፊትም አንዳንድ ነገሮችን በራሴ ላይ ለማድረስ ሞክሬ ነበር፣ ነገር ግን አሁን ላይ ጥሩ ሁኔታ ውስጥ አልገኝም። ህዝቡም መንግስትም ይቅርታ አድርጎልኝ በፈጣሪ ፊት እኔም ንስሐ ገብቼ ህይወቴን መምራት ፈልጋለሁ፣ ጸሎት አድርጉልኝ ሲል ተደምጧል። ሌሎቻችሁ ደግሞ በህግ መጠየቅ አለበት፣ እስከዚያኛው ድረስ ተፈርዶበት መማር አለበት እንጂ ይሄ ልጅ በዚህ ልክ መቀጠል የለበትም የሚሉ ሰዎች ቢበራከቱም አንድ እናት አለችው። ለእናቱ ሲባል ይቅርታ ተደርጎለትና በዚያ የህይወት መንገድ ውስጥ እንዳይሄድ ምክር ቢሰጠው ጸሎትን ቢደረግለት የሚሉ ሰዎችም ተበራክተዋል። ስለዚህ ሁላችንም ዛሬ ላይ የሰማናቸው መረጃዎች እጅግ ልብ ሰባሪ ናቸው። መንግስት የሰራው ተገቢ ነው። እናንተም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ሶፎንያስ ላይ የወጣ ያለ መረጃ በዚህ ልክ በብዙዎች ዘንድ እየተንቀሳቀሰና እየተመላለሰ እንደሆነ ግልጽ ላደርግላችሁ ዘንድ እወዳለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወለ ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት